መንፈስ ቅዱስ ማን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። በእግዚአብሔር ፍጹም ሰላም እህቶች ወንድሞች በያላችሁበት እንደምን አላችሁ? አሜን። መድኃኔዓለም ክርስቶስ እስከዚህ ሰዓት በቸርነቱ ስለጠበቀን ስሙ የከበረ የተመሰገነ ይሁን። ዛሬ እንደ እግዚአብሔር ፍቃድ መንፈስ ቅዱስ ማን ነው በሚል ርዕስ እንማራለን። እግዚአብሔር መንፈስ ቅዱስ ዕውቀትና ጥበብን ይግለጽልን። አሜን። መንፈስ ቅዱስ ማን እንደሆነ ከእርሱ ጋር ህብረት ይኖረን ዘንድ በእኛ ውስጥስ ምን እንደሚሰራ እንዴት ባለ ፍጥነት ውስጥም እንደሚያስፈልገን ማወቃችን ለኛ ለክርስቲያኖች ግድ ነው። መንፈስ ቅዱስ የእግዚአብሔር መንፈስ ኤፌሶን 4:30 ሁለተኛ ቆሮንቶስ 3:3 ላይ ተብሎ ተጠርቷል። በዘፍጥረት ምዕራፍ 1 ከቁጥር 2 ላይ የእግዚአብሔር መንፈስ ተብሎ ስለተገለጸ መንፈስ ቅዱስ የእግዚአብሔር መንፈስ ነው። በተጨማሪ ሮሜ 15 ከቁጥር 19 አንደኛ ቆሮንቶስ 12:3 ላይ በዚሁ ስም ተጠቅሷል። ከዚህ በተጨማሪ እግዚአብሔር መንፈስ ነው የሚል ቃል የዮሐንስ ወንጌል ምዕራፍ 4 ከቁጥር 24 ላይ ስላለ መንፈስ ቅዱስ እግዚአብሔር ነው ብለን እንናገራለን። የመንፈስ ቅዱስ አምላክነት ቅዱስ ጴጥሮስ መንፈስ ቅዱስን የሚዋሽ በእርግጥ እግዚአብሔር እንደሚዋሽ የሐዋርያት ሥራ ምዕራፍ 5 ከቁጥር 3 እስከ 4 ነግሮናል። መንፈስ ቅዱስ የእግዚአብሔር መንፈስ ስለሆነ እግዚአብሔር ነው። አጽናኝ ተብሎ የተጠራው ይህ የእግዚአብሔር መንፈስ የጵራቅሊጦስ የበዓለ አምሳ ዕለት በሐዋርያት ላይ ወርዷል። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 እግዚአብሔር በነብዩ ኢዩኤል የትንቢት መጽሐፍ ውስጥ እልካለሁ ብሎ የገባው ይህንኑ መንፈስ ነው። ቃሉም እንዲህ ይላል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆችም ትንቢት ይናገራሉ፣ ሽማግሌዎችም ሕልም ያልማሉ፣ ጎበዞችም ራእይን ያያሉ። ኢዩኤል 2 ከቁጥር 28 ቅዱስ ጴጥሮስም እንደነገረን ይህ ትንቢት የተፈጸመው የጵራቅሊጦስ ዕለት ነው። የሐዋርያት ሥራ ምዕራፍ 2 ከቁጥር 18 ላይ መንፈስ ቅዱስ የእግዚአብሔር መንፈስ ነው። ከዚህም ሌላ የልጁ መንፈስ ገላትያ 4:6 ላይ የክርስቶስ መንፈስ አንደኛ ጴጥሮስ 1:11 ላይ እርሱ የእግዚአብሔር መንፈስ የጌታ የእግዚአብሔር መንፈስ ኢሳይያስ 61 ኢሳይያስ 11 ላይ በማለት ተጠቅሷል። በግልጽ ቋንቋ እግዚአብሔርነቱን መጽሐፍ ቅዱሳችንን ገልጠን ስናነብ በመጽሐፈ ኢዮብ ላይ ምዕራፍ 33 ከቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ በማለት ሲናገር፣ ነብዩ ሕዝቅኤል ደግሞ የእግዚአብሔር መንፈስ ወደቀብኝ እንዲህም አለኝ ብሎ ተናጋሪነቱን በሚገባ አስረግጦ ተናግሯል። ቅዱስ ጴጥሮስ አናንያና ሰጲራን ሲገስጽ የተናገራቸውን ማድመጥ እንችላለን። የጌታን መንፈስ ትፈታተኑ ዘንድ ስለምን ተስማማችሁ? የሐዋርያት ሥራ ምዕራፍ 5 ከቁጥር 9 መንፈስ ቅዱስ የእውነት መንፈስ ነው። ስለሆነ መድኃኒታችን ኢየሱስ ክርስቶስ ከአብ የሚወጣው የእውነት መንፈስ እና ግን እርሱ የእውነት መንፈስ በመጣ ጊዜ በማለት የዮሐንስ ወንጌል ምዕራፍ 15 ከቁጥር 25 የዮሐንስ ወንጌል 16 ከቁጥር 13 በማለት ተናግሯል። መንፈስ ቅዱስ በቅድስት ሥላሴ መካከል አንዱ መሆኑን ማረጋገጣችን በራሱ አምላክ መሆኑን አስረግጦ ያስረዳናል። መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያቱ በተናገራቸው ቃል ውስጥ መንፈስ ቅዱስ ከአብና ከወልድ ጋር አንድ መሆኑን እንገነዘባለን። ሐዋርያትን ጌታ እንዲህ ነው ያላቸው፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁንም ሁሉ እንዲጠብቁ ያስተማራችሁ ደቀ መዛሙርቴ አድርጓቸው። የማቴዎስ ወንጌል 28 ከቁጥር 19 እዚህ ላይ ልብ ልንለው የሚገባው ነገር ስም እንጂ ስሞች አለማለቱን ነው። ይህ አንድነታቸውን ይገልጽልናል። የሐዋርያው ቅዱስ ዮሐንስ በመልእክቱም እንደሚገባ አስቀምጦታል የመንፈስ ቅዱስን አምላክነት ማለት ነው። እንግዲህ መንፈስ ቅዱስ በእኛ ሕይወት ውስጥ አምላክ እንደመሆኑ መጠን ጌታ እንደመሆኑ መጠን አጽናኝ እንደመሆኑ መጠን ምድሪቱን የክርስቶስ የሆኑትን ሁሉ የሚቆጣጠር የሚመራቸው እሱ ነው። ያለ መንፈስ ቅዱስ ቤተክርስቲያን ባዶ ናት። መንፈስ ቅዱስ ቤተክርስቲያን ውስጥ በእያንዳንዱ ምስጢራት ውስጥ ስራ ይሰራል። መንፈስ ቅዱስ የማይሰራው ስራ ካለ
እርሱ ለቤተ ክርስቲያን የሚረባት የሚጠቅማት ነገር አይደለም። ለምሳሌ ፈኑ መንፈስ ቅዱስ ትላለች ቤተ ክርስቲያን በቅዳሴዋ ሰዓት። ህብስቱን ወደ ጌታ ስጋ ወይኑን ደግሞ ወደ ጌታ ደም የሚቀይረው መንፈስ ቅዱስ ነው። ከዚህም ባለፈ አንድ ሕፃን ልጅ በ40 ቀኑ አንዲት ሕፃን ልጅ በ80 ቀኗ ሊጠመቁ ሲመጡ ካህኑ አሐዱ አብ ቅዱስ እያለ ሲቀድስበት መንፈስ ቅዱስ በውሃው ላይ አድሮ ያንን ተራ ውሃ ወደ ጌታ ኢየሱስ ክርስቶስ ማይገቡ ከጎኑ የፈሰሰውን ልጅነትን የሚሰጥ በማድረግ የሚለውጠው መንፈስ ቅዱስ ነው። ሌላ በንስሐ አባቶቻችን ላይ አድሮ እግዚአብሔር ይፍታህ ብሎ የኃጢአት ስርየትን የሚሰጠን መንፈስ ቅዱስ ነው። በሜሮኑ ላይ አድሮ የምንቀባው 36ቱ ቅዱሳት 36ቱ ሕዋሳቶቻችን ላይ ይሄ ቅዱስ መንፈስ በቅባቱ ላይ እንቀባዋለን። ለዚህ ነው እናንተ ቅዱሱን ቅባት ተቀብታችኋል አንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 20 ላይ ተብሎ የተነገረው። ቅባቱን ተቀብተናል። በ40 ቀናችን በ80 ቀናችን መንፈስ ቅዱስን ተቀብተነዋል። በነገር ሁሉ የሚመራን እንደ አባት የሚያሳድገን ነገሮችን መመርመር የምንችልበትን መንፈሳዊ አይን የሚያላብሰን መንፈስ ቅዱስ ነው። ያለ መንፈስ ቅዱስ አንድ ክርስቲያን ባዶ ነው። ያለ መንፈስ ቅዱስም የእግዚአብሔር ልጅ የኢየሱስ ክርስቶስን ወንጌል ፈጽሞ በሕይወታችን መኖር አንችልም። ለዚህ ነው ቅዱስ ዳዊት ቅዱስ መንፈስን ከኔ ላይ አትውሰድብኝ ብሎ የለመነው። ስለዚህ መንፈስ ቅዱስ በሕይወታችንን የሚቆጣጠረው ወደ መንግሥተ ሰማያት የምናደርገውን ጉዟችንን የሚመራው ዕለት ዕለት ከኛ ጋር ሆኖ ስለ ኃጢአታችን የሚወቅሰን የሚገስጸን ንስሐ እንገባ ዘንድ የሚያነሳሳን ሶምሶምን በኤሽታኦል ሸለቆ እስራኤላውያንን ምስፍና ሰጥቶ እንዲጠብቅ እንዳነሳሳው እኛንም በጽድቅ በምግባር በሃይማኖት እንድናድግ በመንፈሳዊ ዕውቀት ራስ ወደ ሆነ ወደ ክርስቶስ ከፍ ከፍ እንድንል የሚረዳን እሱ ነው። መንፈስ ቅዱስ በእውነት የክርስቲያኖች መሪ ነው። የቤተ ክርስቲያን ምስጢራት ሁሉ ሰሪዋ ተቆጣጣሪዋ መንፈስ ቅዱስ ነው። ዛሬም በስፋት እንደ እግዚአብሔር ፍቃድ ስለ መንፈስ ቅዱስ እንማማራለን። በእኛ ሕይወት ውስጥ ስላለው ድርሻ ሐዋርያት በመጻሕፍቶቻቸው ስለ መንፈስ ቅዱስ ያስተማሩንን ነገሮች በመዘርዘር እንመለከታቸዋለን። መድኃኔዓለም ክርስቶስ ከሁላችንም ጋር ይሁን።